ከቁርአን በኋላ ወደ ሐዲስ ይኬዳል ከዚያ በኋላ ወደ ኢጅማዕ ይኬዳል ከዚያ በኋላ ወደ ቂያስና ወደ አቅዋሉ الصحابه መሰል ይኬዳል ወንድማችን አደም ግን ቀጥታ መጥቶ አብዛኛውን ሙተአኺር የሆኑ ዑለሞችን የጀመረው ሰለፎችም አይደለም አብዛኛው እሱ የጠቀሳቸው ዑለሞች ሙተአኺር ማለትም ቁሩን المفضله በኋላ የመጡ ማለት ነው ከሶስቱ ቁሩኖች በኋላ የመጡትን የጀመረው ይሄንን መጨረሻ ላይ መጣበታለሁ ምክንያቱም ምን መሰላችሁ ኢብኑ ተይሚያና ሙሐመድ ኢብኑ አብዱል ወሃብም ይሄንን ነገር እንደሚደግፉ ነው ያገኘሁት ብሎናል ወንድማችን አደም ኢንሻአላህ መጨረሻ ላይ እሱን የሚያቀርብልኝ ይሆናል ሌላው ደግሞ እነሱ በጣም አብዛኛው ሆነው ነው ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ ምክንያቱም የመጀመሪያዎቹ ኢጅማዕ ያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንደቀላል ነበርና ማለት ነው ሌላኛው ደግሞ ዒስማ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም ነዓም ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ በሆነው ሐዲሳቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضላለቲን ብለዋል መቶ ምናምንበት ሐዲስ ነው ወላኪን ሐዲሱ ለኡማው በአጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም ለዑለሞች ሳይሆን ለኡማ ነው ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሃቦችም ንግግር እንኳን ስህተት ሆኖ ከተገኘ ተቀባይነት አይኖረውም ከአብዱላህ ኢብኑ መስዑድን ያው ታውቃላችሁ ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሃቢይ ነው የቁርአን ዱዓ አይደለም ምስክር የሰጡት ሰሃቢይ ነው ቁርአንን ከአብዱላህ ኢብኑ መስዑድ ተማሩ ብለው ነብዩ ከሰሃቦች ለይተው አራት ሰሃቦችን የጠሩት ከአራቱ ሰሃቦች አንዱ አብዱላህ ኢብኑ መስዑድ ነው አብዱላህ ኢብኑ መስዑድ ራሱ ስለ ቁርአን ጉዳይ ተናግሮ ውድቅ የተደረገበት ትልቅ ኢጅቲሃድ አለው ስለ ሙዓወደተይን ያው ወንድማችን አደም ያውቃል ብያ እንትን ላለው ሹብሃ ለመንዛት አልፋለሁ ይሄን ነጥብ ማለት ነው ስለ ሙዓወደተይን ጉዳይ ሙሉ በሙሉ ሐሳብ ውድቅ ነው የተደረገበት ትክክል አይደለም በሚባል ማለት ነው ወላኪን ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሃቢይ ነው እሱ በእውቀቱ ስለዚህ ማንንም ዓሊም ንግግሩ ብቻ ማስረጃ አይሆንም ወደ ቁርአንና ወደ ሐዲስ ነው የሚኬደው ወንድማችን አደም አንስቶ ስለ ቢድዓ ጉዳይ እንትን ተናግሮ ነበር ማለት ሉገተው ወስጢላሐን የሚላይ አልፎታል ሉገተን እስቲ ሊሳን العرب የኢብኑ መንዙር መጽሐፍ 6ኛው ሙጀለድ 8ኛው ገጽ ላይ ምን ይላል ኢብቲዳእ ቢድዓ የሚባለው ነገር በአጠቃላይ ስሙ ይላል አንሻአሁ በዳአሁ ጀመረው ብሎ ማለት ነው ከዚያም ምን አለ استنبطها ማለትም ከዚህ ሆኖ የሚጠቀሰው ማለትም የሆነ ነገር እንዳዲስ ከነበረው ነገር እሱ ከእንትን ያመጣው እንዲሁ حتى بدع الركيه ብሎ ማለት ውሃ ውስጥ ከርሰ ምድር ውስጥ ተቀብሮ የነበረን ውሃ ቆፍሮ አወጣ የምድርን ውሃ ማለት ነው ቆፍሮ አወጣ ሲባል እንትን ነው የሚሆነው ብሎ ተናገረ ይሄ استنبطها ማለት ነው የነበረን ነገር ተደብቆ የነበረን ነገር ፈልቅቆ ማውጣትም በዳዓ ከሚለው ነው የሚቆጠረው ብሎ ተናገረ በዚህ እንለፈው ምክንያቱም መጨረሻ የዑመር ጉዳይ ላይ ስለምፈልገው ነው استنباط የሚለው ነጥብ ላይ ማለት ነው ከዚያ ወደ ኢስጢላህ ደግሞ ስመጣ ኢማም ሻጢቢ ኢዕቲሳም ላይ ወንድማችን አደም ማንሶታል ይሄን ነጥብ ምንድነው ያለው طريقه في الدين مخترعه ያለው በዲን الاسلام ውስጥ የሚመጣ በዲን ያለው በዱንያ አይደለም في الدين በዲን ጉዳይ ላይ مخترعه የምትፈበረክ ወይ ደግሞ የምትጀመር ነገር ናት እንደ አዲስ የምትፈጠር ማለት ነው تضاهي الشريعه شريعان የምትስተካከል ከሸሪዓ ጋር የምትወዳደር ማለት ነው ከዚያስ يقصد بالسلوك عليها ما يقصد بالطريقه الشرعيه በሸሪዓ ተግባራት የሚፈለግ ነገር በሷ የሚፈለግ ማለትም አጅር የሚፈለግባትና ወንጀል የሚፈራባት ማለት ነው ከዚያ በኋላ ወደ ቁርአን እስቲ እንለፍ ምክንያቱም ወንድማችን አደም ቁርአን አልጠቀሰም ይያልኩ ለራሴም ቁርአን ሳልጠቅስ ዝም ብዬ ማልፈ ከሆነ ትልቅ ችግር ስለሚፈጥር ማለት ነው ወደ ቁርአን ጉዳይ ስንገባ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ብሎ ይነግረናል መሰላችሁ ወንድሞች عفوا وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وأن هذا يه اسلمنا كو صراطي من قدينو مستقيما قطتنيا من قدينو فاتبعوه يهن من قد تكتلوت ولا تتبعوا السبل ትናንሽ አፈንጋጭ የሆኑ መንገዶችን ደግሞ አትከተሉ ትናንሽ መንገዶችን ምክንያቱ ሲባል فتفرق بكم عن سبيله ከአላህ መንገድ ያስወጣችኋልና ሙጃሂድ ብሎ ማለት ደግሞ የአብዱላህ ኢብኑ አባስ ተማሪ ነበሩ እሳቸው ከአብዱላህ ኢብኑ አባስ የተማሩ የአብዱላህ ኢብኑ አባስ ተማሪ ናቸው ምን አሉ ሙጃሂድ በዚህ ጉዳይ ላይ ምክንያቱም ተፍሲር እርከኖች አሉት መስመሮች አሉት ተፍሲር በቁርአን ይፈሰራል ቁርአን በቁርአን ይፈሰራል በሁለተኛ ደረጃ በሐዲስ ይፈሰራል በሶስተኛ ደረጃ አቅዋል الصحابه ይፈሰራል በአራተኛ ደረጃ አቅዋሉ التابعين ይፈሰራል አራተኛው ደረጃ ላይ ስመጣ ሙጃሂድ ምንድነው ያለው انه قال في قوله ولا تتبعوا السبل سبلنا ተከተሉ የሚለው ነገር ላይ ምንድነው ያለው البدع والشبهات ነው ያለው ቢድዓን አዲስ መጤ የሆኑ ነገሮችን አትከተሉ ማለት ነው البدع መጤ የሆኑ ነገሮችንና والشبهات ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው የቁርአኑን በዚህ ጨረስም ማለት ነው ከዚያ በኋላ ሁለተኛው አያ يوم تبيض وجوه وتسود وجوه የሚለውን የአላህን ቃል
ምክንያቱም ያው የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላት እንከተላለን የሚባል ከሆነ የሰሃቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው። የውመ ተብየዱ ውጁሁም በቂያም እለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና ወተስወዱ ውጁሁም ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ ስለ ቂያማ ጉዳይ ሲናገር። ይሄንን ያኒ የውመል ቂያማ አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ? የውመል ቂያማ ማለት ነው ይህ ፊት እንደዚህ የሚሆነው። ከዚያስ ምን አለ? ተብየዱ ውጁሁ አህል ሱነቲ ወልጀማዓቲ የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን፣ ወተስወዱ ውጁሁ አህሉል ቢድዓ ወልፊርቃ የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ። ማን እንደዛ ያለው? አብዱላህ ኢብኑ አባስ ነው። ቃለሁ ኢብኑ አባስ። ኢብኑ አባስ ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይሄን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው። በረሱል የተመሰከረለት ነው። ሁለተኛ ማስረጃ መጣው። ከዚያ በኋላ ደግሞ ስናልፍ አላህ Subhanahu Wa Ta'ala اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا አንድ ነገር ጎደሎ ቢሆን ነው መሙላት የሚያስፈልገው። እስልምናን ደግሞ አላህ Subhanahu Wa Ta'ala ሞልቼላችኋለሁ ብሎ ነገረን። ከሰሃቦች መካከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሃቦች መካከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም። ምክንያቱም ሰሃቦች አይ በነብዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው። ምክንያቱም ነብዩ ነበሩ፣ እኛ የምንከተለው ነብዩ ማጽደቃቸውን እንጂ ሰሃቦች መስራታቸውን አይደለም። ምክንያቱም ሰሃቢ እንደ ሰሃቢ ትልቅ ቦታ አለ፣ ለሰሃቢ ለዑለሞቻችን ትልቅ ቦታ አለን። ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው። ስለዚህ የቁርአንን ነገር በዚህ ልጨርስ። ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ፣ ግን ጊዜው አይበቃኝም። በዚህ ጨርሼ ልውጣ። ወደ ሐዲስ ደግሞ እንግባ። ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? صحيح البخاري 6849ኛው ሐዲስ ምን ይላል? عن مرة الهمداني قال عبد الله بن مسعود እንዲህ ብሎ ተናገራለ። إن أحسن الحديث كتاب الله كهلم يتشالو ንግግር የአላህ ቃል ነው፣ የአላህ ንግግር ነው። ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔም ማለት ነው። وأحسن الهدي በላጩ ደግሞ መመራትም ሀዲ ሙሐመድ ሰለላሁ ዐለይሂ ወሰለም የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምድሪት መንገድ ነው። እሳቸው ያሰማሩት መንገድ ከሁሉም በላጭ ነው። ያ ማለትም ደግሞ ከሐዲስ የመጣው ማለት ነው። ወሸሩል ኡሙሪ ከነገሮች መካከል በጣም መጥፎ የሚባለው ምንድነው? ሙህደታቱሃ መጤ ነገሮች ናቸው። አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም። وإنما توعدون لآتي وما أنتم بمعجزين بلو جرسوت. جابر بن عبد الله رضي الله عنه سيناقر من هذا كان رسول الله صلى الله عليه وسلم إذا خطب احمرت عيناه وعلى صوته واشتد غضبه حتى كأنه منذر جيش. نبي صلى الله عليه وسلم دعوة سيادرقو لك تلك سراويت اندمي قسسو دمساتشو كف بلو فيتاتشو قلتو من بلو يناقروا نبر كزياس من دنو يالو صلى الله عليه وسلم انينا قيامكو اندهن يتلاكنو بلو ጣቶቻቸውን እንትን ብለው አሳዩ አለ። ከዚያ በኋላ ምን አሉ? አማ بعد فإن خير الحديث كتاب الله ከሁሉም ንግግሮች በላጩ የአላህ ቃል ነው። ከዚያስ وخير الهدي هدي محمد ከሁሉም ደግሞ በላጩ መመራት የነብዩ ሰለላሁ ዐለይሂ ወሰለም መመራት ነው። የአላህን ንግግር ከየት ነው የምንወስደው? ከቁርአን ነው። የነብዩን መመራት ማሰማራት እስከ ነው የምንወስደው ስንል ከሐዲስ ነው የምንወስደው ማለት ነው። ከዚያ ምን አሉ? ወሸሩል ኡሙሪ ሙህደታቱሃ ወኩሉ ቢድዓቲን ضላላህ አሉ። ወሸሩል ኡሙሪ ከሁሉም ነገሮች ክፉዋ መጥፎዋ ደግሞ ሙህደታቱሃ ቢድዓዋ ናት፣ ተፈጣሪዋ አዲሷ መጤዋ ነገር ናት፣ ተጀማሪ ነገር ናት። ከዚያ ምን አለ? ወኩሉ ቢድዓቲን ضላል ወኩሉ الفاظ العموم يتጠቀመው وكل بدعه ሁሉም የቢድዓ አይነቶች ደግሞ ضلالቱን ወደ ጥመት ነው የሚመራው። ስለ ኩሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን። ዑሙሙን ተክሲስ ይደረጋል የሚለኝ ከሆነም ስለ ተክሲሱ ጉዳይ በደንብ አድርገን በሰፊው እናወራበታለን። ግን አሁን ገረፍ ካደረኩኝ ልለፍ ይሄኛውም ማለት ነው። አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳሁት አንዳችም የነብዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም፣ አንዳችም የቁርአንን አያ አልጠቀሰም። እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲስን ብቻና ብቻ ነው። ዕርባድ ኢብኑ ሳሪያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነብዩ። ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ?
فإنه من يعش منكم يرى بعد اختلافا كثيرا ይሄንን ሱነን አቢ ዳውድ 4607ኛው ላይ ሱነን الترمذي 2666ኛው ላይ ሱነን ኢብኑ ማጃህ ላይ ሙስነድ አልአህመድ ላይ ሙስተድረክ على الصحيحين ተኽሪጅ المسند ላይ ሹዐይብ አርናውጥ ማለት ነው ሸርህ ሱና ላይ ሙዋፈቀት الخبر የሚለው ኢብኑ ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን ይሄንን ሐዲስ ማለት ነው እንትን ለማድረግ ያክል ሐዲሱ ሰሂህ መሆኑን ለመናገር ያክል ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም فإنه من يعش منكم ከናንተ መሐከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ የራ بعد اختلافا كثيرا ብዙ አለመግባባቶችንና ግጭቶችን ይመለከታል ይደርሳል አሉ ግጭቶችን ያያል فعليكم እናንተ ደግሞ መያዝ አለባችሁ አሉ ቢሱነቲ የኔን ሱናና የኔን ሐዲስና ወሱነቲ الخلفاء الراشدين የኔን መንገድና የخلفاء الراشديኖችን የተመሩትን የኔን ምትኮችን እነሱም አቡበክር ዑመር ዑስማንና አሊ አራቱን መከተል አለባችሁ المهديين وعضوا عليها بالنواجذ በደንብ አድርጋችሁ አጥብቃችሁ በቅርሳችሁ ነክሳችሁ ያዟት ወኢያኩም ወሙህደሳት الامور እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች فإن كل محدثة بدعة وإن كل بدعة ضلالة ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው ሁሉም ቢድዓዎች ደግሞ ጥመቶች ናቸው خلاص በሩ ተዘጋ ሁሉም ብለው ተናገሩ ዘጉት በሩ ማለት ነው ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተኽሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን 100% እናከብራለን የነብዩ ንግግር ሲመጣ ግን ካንሰል ይደረጋል ንግግራቸው ግዴታ ነው ምክንያቱም ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ኢብኑ አባስ ንግግር አለ የማንም ንግግር ተቀባይነት ሊኖረው አይችልም በተለይ አራቱ አይማዎች ምን አሉ በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ እነኚህን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ ለማንኛውም አብዱላህ ኢብኑ ዑመር ሲናገሩ ምን አሉ ኩሉ ቢድዓት ይሄኛው ሰሃቦች ንግግር ነው የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ እስቲ ወደ ሰሃቦች ንግግር እንግባ شوف سبحان الله عثمان بن حاضر رضي الله عنه رحمه الله عبد الله بن عباس እንዲህ አለ عبد الله بن عباس ጋር ሄጄ عبد الله بن عباس የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት قال عليك بالاستقامة واتبع الأمر الأول ولا تبتدع تككلنياو منقد ياز ما ياز ብቻ አይደለም واتبع الأمر الأول የቀደምቶችን መንገድ ተከተል የኛም ማለቱ ነው የኛም ማለቱ የሰሃቦቹ ማለቱ ነው አብዱላህ ኢብኑ አባስ ሰሃቢይ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየተቀሰ ያለው ولا تبتدع بدعة ውስጥ አትግባ الإبانة الكبرى የሚለው የኢብኑ በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን ሌላኛው ደግሞ ሙዓዝ ብን ጀበል ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ በደንብ አድርጋችሁ ስሙኝ ሙዓዝ ብን ጀበል ረዲየላሁ ዐንሁ ይሄንን አثر صحيح أبي داود 4611ኛው ላይ مستدرك على الصحيحين 8422ኛው ላይ مصنف عبد الرزاق 21827ኛው ላይ موقوف የሆነ አثر ነው ታገኙታላችሁ ሰሃቢዩ ንግግር ማለት ነው ሙዓዝ ብን ጀበል የዚድ ብን ዑመይራ የሚባል ሰው መጥቶ ይጠይቀዋል ከሱ ጋር ተቀምጦ ያወራል ከዚያ ሙዓዝ ብን ጀበል ንግግር መናገር ጀመረ አለ ምን አለ ሙዓዝ ብን ጀበል إن من ورائكم فتنة يكثر فيها المال كنانته على ويدقمو كفيت لفيتاتشو مالتنا من ورائكم بلو مالت بولتهم يترقموا كنانته على كنانته في لفيتم مالت يهونال كنانته في لفيت ويدقمو ودفيت تلك فتنة يتأبك أتشوال ما ندزي ميلو معاذ بن جبل أعلم الصحابة بالحلال والحرام نو نبي يمسكروا لت مالتنا بحلالنا بحرام أوقاتو نبي يمسكروا لت تلقوا صحابينا من عليه صحابي ከናንተ ፊት ለፊት ትልቅ ቀን ይጠብቃችኋል يكثر فيها المال ንብረት የሚበዛበት ሰዎች ሀብታም የሚሆኑበት ويفتح فيها القرآن حتى يأخذه المؤمن والمنافق ሙእሚኑ ሙናፊቁም ቁርአንን መማር የሚገራበት ጊዜ ለምሳሌ የኛን ጊዜ ወሰዱ አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ እኔ አውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው የሰማሁት አለ ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ በደንብ አርጋችሁ ስማው ከዚህ በኋላ የሚመጣውን ነገር ከዚያ በኋላ አለ والرجل والمرأة والصغير والكبير ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ فيوشك قائل أن يقول አንድ ሰው ሊል ይደርሳል አሉ ما معاذ بن جبل ምን ይላል አሉ ما للناس لا يتبعوني وقد قرأت القرآن ቁርአን እንደሆነ ቀርቻለሁ ሐፍዣለሁ ሰው ለምንድን ነው የማይከተለኝ ቁርአን እንደሆነ ቀራሁ ነው ሰው ለምንድን ነው የማይከተለኝ ብሎ እንትን ይልና ከዚያስ ማሁም ቢሙተቢዒ حتى ابتدع لهم غيره በቁርአን ብቻ ምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን ያስተማረ ስለሆነ
ሁሉም ሐዲስ ያስተማረ ስለሆነ እንዴው አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው በነሻጣ ነብዩም ማስተዋወስ በሚሆን ሊሆን ይችላል በምንም ነገር ሊሆን ይችላል ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው አዲስ ነገር ካልፈጠርኩላቸው አይከተሉኝም ከዚያስ فإياكم ومبتدع على معاذ بن جبل فإياكم እከለክላችኋለሁ ተጠንቀቁ ومبتدع የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ فإن مبتدع ضلالة አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው ከዚያ በኋላ ረጅም ንግግር ነው ያለው ያንን መቀጠል ያው ሰዓት አይፈቅድልኝም عبد الله بن عمر ደግሞ ናፊዕ በዘገቡት ዘገባ ላይ المدخل للسنن الكبرى يميل إمام البيهقي مصحف 180 قد سلاي منالو كل بدعة ضلالة وإن رآها الناس حسنة بلو عبد الله بن عمر تناقروال شرح أصول اعتقاد أهل السنة والجماعة يميلو يلالك أي مصحف لا إما له إبانة الكبرى ابن بطة مصحف لا إما له مالتنا نققر عبد الله بن مسعود رقمه منالو رضي الله عنه اتبعوا ولا تبتدعوا አዲስ ነገር አትፍጠሩ ነብዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ ሰሃቦች ያመጡትን ብቻ ተከተሉ አዲስ ነገር አትፍጠሩ فقد كفيتم ተብቃቅታችኋል ከናንተ በፊት የነበሩት ምንም አላስተረፉላችሁም አላህ የላከውን በአጠቃላይ ተግብረው ጨርሰውታል كل بدعة ضلالة አሉ በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ 3 ደቂቃ المعجم ابشر حبيبي ابشر المعجم الكبير للطبراني يميلو مصحف 8770 ላይ ኢማም الدارميም ደግሞ ዘግበውታል ሱነናቸው ላይ شعب الايمان يميلو ኢማም البيهقي مصحف ላይ እናገኛለን مجمع الزوائد የሚለው የهيثمي كتاب ላይ እናገኘዋለን ማለት ነው ዑለማ السلف መሐከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ አንድ የሚያስደስትህን ነገር እሱ ምንድነው ኢማሙ ሻፊዒ የሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ የኢማሙ ሻፊዒ ንግግር የሚያወድሙ ማለት ነው ስለዚህ ስለ ኢማሙ ሻፊዒ ምናነሳ ከሆነ ወደዚያ ንግግር እንገባለን ወንድሜ አደም ያመጣውን ዑለሞችን والله الذي لا اله الا هو አላህን ሳመልክ እነሱን እየወደድኩ ነው ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው ولكن የነሱ ንግግር ተቀባይነት ከሌለው የለውም ነው ሐሰን አልበስሪ የተናገሩት ንግግር እስቲ እናንሳ ሐሰን አልበስሪ ምን አሉ اعرفوا المهاجرين بفضلهم አሉ ሙሃጅሮችን በትልቅነታቸው በሰሩት ስራ ወቃቸው በበላጭነታቸው واتبعوا آثارهم የነሱን ፈለግ ደግሞ ተከተሉ وإياكم ما أحدث الناس في دينهم ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ فإن شر الأمور المحدثات የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በእስላም ውስጥ المحدثات አዲስ ተጨማሪ ነገር ነውና الزهد የሚለው የኢማሙ አህመድ ኢብኑ ሐንበል መጽሐፍ ላይ እናገኘዋለን ማለት ነው አቢ ኢድሪስ አልኸወላኒ ደግሞ ኪባር التابعين ነው እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው ያው ነብዩን አላያቸውም እንጂ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው ምን አለ አቢ ኢድሪስ አልኸወላኒ لأن أرى في المسجد نارا لا أستطيع إطفاءها مسجد است يتقطعل ያለ እሳትን ተመልክቼ ከመመለክ መስጂድ ውስጥ የሚሰራን ቢድዓ ከመመለከት አንድም ቢድዓ ተጨማሪ መጤ ነገር ከመመለከት መስጂዱ በእሳት እየነደደ በመመለከት ይሻለኛል አሉ ምን የሚለው መጽሐፍ ላይ አሱናህ የሚለው የምርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው ዑመር ኢብኑ አብዱል ዐዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ የኢማሙ ማሊክ ደግሞ የኢማሙ ሻፊዒ አስተማሪ ናቸው ኢማም አልአውዛዒን ደግሞ አሉበት በጣም ብዙ ንግግሮች አሉ ولكن ጊዜ አይበቃም በዚሁ ለመቋጨት ልሞክር حتى የኢማሙ ሻፊዒ ንግግር እስቲ አንድ ልጥቀስላችሁ ይሄኛው በኋላ እንመለስበት خلاص ጊዜ አልቋል الله يبارك فيكم ጨርሻለሁ ወንድሜ አደም ያው ወደ ተክቢር ብያል መልሳችሁ بارك الله فيكم السلام عليكم مرحبا جزاك الله خيرا በጣም ቆንጆ ሐሳባቸውን ሁለት አቀርበውልናል ኢንሻአላህ 20 ደቂቃ ተጠቅመዋል አሁን ደግሞ የተጨማሪ የሪባትል ጊዜ የምንሰጥበት ነው በሪባትል ሴሽኑ ኡስታዝ አደምም እንደዚሁ 10 ደቂቃ ኡስታዝ ሙአዝ ያቀረበው ነገር ላይ ያነሳል እንደዚሁ ደግሞ እሱ ከጨረሰ በኋላ 10 ደቂቃ ይመለስና ኡስታዝ ሙአዝ ደግሞ አስተያየቱን ይሰጣል ስለዚህ ኢንሻአላህ ውሃ ጎንጨት ማለት ካለባችሁ ጎንጩ ማሻአላህ በጣም ብዙ ዕውቀት እየተማርን ነው